እኔ አጀማመሬ ምንም ኮስት የሌለው የነካሁት ነገር ሁሉ እድል አለው እድሉን እጠቀምበታለሁ እኔ በጣም ዝርክርክ ነኝ ግን ቢዝነስ አይቼ መጀመር እችላለሁ 5 ዓመት በጤና ችግር ደርሶብኝ ነበር ስትሮክ አድርጎኝ ነበር ሁለት ጊዜና ህይወት ያለኝን አመለካከት ቀየረው እኛና ባለቤቴ የረዳነው ትምህርት ቤት 86% ያልፋል ራስ በኮነ ተመርቆ የተማረ ተማሪ ልጅ አሜሪካን ገብ ለብራን ጄምስ መድኃኒት ቀምሞ ማቅረብ ቀላል ነገር አይደለም ለማጌታቸው ባላለው ምኖር ክሊቭላንድ ኦሃዮ ነው ምኖረው የተለያዩ ድርጅቶች አሉኝ የድርጅቱ ስራ አስኪያጅ ነኝ the last so many years በራሴ ስራ እየሰራሁ ነው 15 ዓመት ገደማ እና ሪል ስቴቶች ሬስቶራንቶች እና አፓርትመንት ቢልዲንጎች አሉኝ እሱን እየሰራሁ ነው ያለሁት እኔ የተማርኩት የመጀመሪያ እስከ 4ኛ ክፍል ጅጅጋ ሰንገዜ የሚባል ትምህርት ቤት የተማርኩት ከዛ በኋላ ራስ መኮንን ሀረር ጁኒየር ተማርኩኝ አዲስ አበባ ዩኒቨርሲቲ አንድ አመት ገብቼ ነበር ያኔ ውጤት አልተሳካልኝ ነበር አገሩ ረብሻ ነበር የዛን ጊዜ ተነስቼ ተጓደኞቼ ጋር ሶማሊያ ገባሁኝ እና ሶማሊያ ሪፊውጂ ሆኜ 6 ወር ኖርኩኝ ከዛ በኋላ ወንድሜ ስፖንሰር አድርጎኝ ወደ ክሊቭላንድ ኦሃዮ በፌስታል አንድ መለወጫ ሸሚዝ ይዤና $35 ይዤ አሜሪካ ገባሁኝ እና ለዛ ነው የጀመርኩት ቻሌንጁ በጣም አስቸጋሪ ጊዜ ነበር እኛ ሊጎች ነበር እንዳም በቀደም ከአብረን ከሄደው ልጅ ጋር አውርተን ነበር እና መጀመሪያ ላሳሮ የምትባል ከተማ ነበር የገባነው ሶማሊያ ሊጎች ነበር የዛን ጊዜ 18 19 ዓመት ለመጀመሪያ ጊዜ ከቤተሰብ መለየታችን ነበርና አለቀስን ሁለታችን ዓለም ከእንግዲህ በኋላ በራሳችን እንደምንወጣ አወቀንና ደንግጠን ነበር እንዳጋጣሚ ሶማሊያ ከገባን በኋላ የድል ነገር ሆኖ እኔ ወጣሁኝ ቶሎ በ6 ወር ውስጥ እና አሜሪካ ገብቼ $35 ይዤ ከዜሮ ነው የጀመርኩት ህይወትን መጀመሪያ ሬስቶራንት ጠራጊ ነበርኩኝ ታክሲ ነርቻለሁ ዘበኝነት ሰርቻለሁ ድሮ አስቸጋሪ ነበር ፍሪጅ ማሙላት ያቃተን ጊዜ ሁሉ ነበርና ግን ከዛ ተነስተን አሁን ያለው ቦታ ደርሻለሁ ህይወት ቀላል እንደዚህ አልጋ ነበር ከበድ ያለ ነበር መጀመሪያ ላይ አሜሪካም ከባድ ነበር ሰው እንደምታወራ ቀላል ነገር አለ እንግዲህ በልጅነት ታክሲ መንዳት ማለት በሳምንት በቀን 10-20 ሰዓት መንዳት ትነዳለ ሬስቶራንት መጀመሪያ ቋንቋም ችግር ነበር መጠጡን አናቀው ከባድ ነው አይደል እና ከበድ ያለው ጊዜ ነበር ግን ያው ሰው ፕላን እያደረገ አሳለፍ ነው እንትላል ከበድ ያለ ህይወት ነበር የድል ጉዳይ ሆኖ ወንድሜ ፋርማሲስት ገብቶ የመጀመሪያ የሶሻል ሳይንስ ተማሪ ነበርኩኝ ወንድማችን ገብቶ ፋርማሲስት ጨርሶ አዲስ መኪና ገዝቶ አየነው እንደዛ ከሆነ ማንኛውም ለምን ፋርማሲስት ሳይሆን ብለ ሳይንሱን ጀምሬ እንደገና ከዜሮ ጀምሬ ሎንግ አይላንድ ዩኒቨርሲቲ የሚባል ፋርማሲ ገባሁኝ እና ከዛ በኋላ ግን እኔ ከልጅነት ጀምሮ ንግድ ዓለም ውስጥ ያለ ሐሳቤ እና አልማንበር አንዳንድ ሰዎች ሲያወሩ ገና ፋርማሲ ላይ ማስታወሳሉ ፋርማሲ የመጀመሪያ ቀን የሰራው ቀን ሰዎችን ስጠይቅ ግማሹ 40 ዓመት 50 ዓመት 60 ዓመት ሰርቻለሁ ይላል እና እኔ ራሴ እኔ ከኢትዮጵያ ድረስ የመጣሁት ለሰው ተቀጥሬ ለመስራት አይደለም ብዬ ራሴ ቢዝነስ ጀመርኩኝ እንግዲህ ወደ 2001 አካባቢ ነው ከዛ በኋላ ስገላበት የተለያየ ቢዝነስ ብዙ የተለያየ ቢዝነስ ሰርቻለሁና መጀመሪያ ጀመርኩት ፋርማሲ ስታፊንግ ነበር አንዳንድ ፋርማሲዎች ፋርማሲ ሲያጡ እኔ ነበር ፋርማሲ ምልክላቸው እንደዛ ጀምሬ ከዛ ሆም ኬር ውስጥ ገባሁኝ ሆም ኬር ደግሞ ቢልዲንጎች መግዛት ጀመርኩኝ ከዛ መስራት ጀመርኩኝ እየቀያየርኩኝ the last 20 years ብዙ ቢዝነስ ሰርቻለሁኝ እዛ ጋር ሂደቱ እንዴት ነበር መሰለህ እኔ አንድ አሁን ከሰው ጋር ሳወራ ነበር አሁን ለምሳሌ ዶክተር ኮንግ ኢንተርናል ሜዲሲን ኮንግ አንተ በመታቆ ነገር ነው መስራት ያለበት እኔ አጀማመሬ ምንም ኮስት የሌለው አይደል ወጪ የሌለው ራሴ ነበር ሰራተኛውም ራሴ ሆነ ነው እንደዛ አድርጌ ነው ጀመርኩት እና ወጪ አልነበረኝ በቀላል ነው ጀመርኩትና ያን መንገድ መከተል ነው የሚያዋጣውና ያ ነገር ረዳኝ ያን በመስራቴ ፋርማሲስቶች ቀጠርኩኝ እስከማ በአንድ ወቅት እስከ 10 ፋርማሲስቶች ነበሩ ፋርማሲስቶች በአሜሪካ ነገር በአመት እስከ 150 ሺህ ብር ቢከፈላቸው እስከ 10 ፋርማሲስት ደርሼ ነበርና የነበረኝ የማውቀው ነገር ፋርማሲስቶች ካልተገኙ ራሴ ገብቼ ሰራ ነበርና ለመጀመር ለኔ ቀላል ነበር እና እንደ ደግሞ አንዳንድ ጊዜ እድሎች በህይወት ውስጥ አንዴ ሁለቴ ሶስቴ ይመጣሉ እድለኛ የሆኑ ሰዎች አንዴ ይመጣላቸዋል አንዳንድ እድለኛ በጣም እድለኛ የሆኑ ሰዎች እንደኔ እንደዛ ነኝ ማለት ይችላል
የነካሁት ነገር ሁሉ እድል አለው እድሉን እጠቀምበታለሁ በዚያ የተነሳ the last 20 years የተለያየ ቢዝነስ ተሰራው እድሎች ሲመጡ እጠቀምባቸዋለሁ በደንብ አድርጌ እጠቀምባቸው ነው ተጠቅሜባቸዋለሁና ብዙ ነገር ለመስራት ቻልኩ በዚያ የተነሳ ነው እኔ ይገርማል የድር ነገር ሆኖ ጥሩ ሚስት ያጋጠመችኝ ከኔ በለጠ እውቀት ያላት እኔ እና ሰው የተለያየ ቢዝነስ አመለካከታችን የተለያየ ልዩነታችን ጥሩ ነው እኔ በጣም ዝርክር ነኝ ግን ቢዝነስ አይቼ መጀመር እችላለሁ አስተዳደር ብትለኝ ዜሮ ነኝ ባለቤቴ ደግሞ ጠንቃቃ ያንዳንዱ ነገር የምታውቅነችና እኔና እሷ ኮምፕሊመንት እንተራራለን እኔ ሞክራለሁኝ እሷ ማኔጅ ታደርግልኛለች እንደዛ ያደርግ እየተባበረ ነው ከዜሮ ነው ጀመርነው እኔና እሷ ተጋብተን ስንመለስ ለሰራተኞቻችን ምን ከፍለው ደሞዝ አልነበረንም ነበር ተበድረን የከፈለው እሷ ነች የከፈለችልኝ እና ሁሉ ነገር አብረን የሰራነው ነገር ሁሉ ሰክሰስፉል ነው ብዙ ቢዝነሶች ከፍተና ምናባት አንድ ነገር የተንገዳገደብን እንጂ የሰራነው ሁሉ ሰክሰስፉል ለምን በጥሞና በመነጋገር በመደጋገፍ እኔ ጥሩ ኤግዛምፕል የምናገረው አንድ ጊዜ ፓሪስ ሄጄ መኪና ልንከራይ ሄድን የዛን ጊዜ አቅም አልነበረንም እና ስቴሽን በጣም ውድ ርካሽ ነው አውቶማቲክ በጣም ውድ ነው እኛ ደግሞ አሜሪካ የምንነዳው አውቶማቲክ ነው ከዛ በኋላ ገንዘብ ስላልነበረ ለምን ስቴሽን እንከራይ ማለች ተከራየ እኔ እኮ በደንብ አልችልም አልኳት ስብለ ነው ያንተ ትችላለህ እኮ አለች ማለት ምን ነገር የፈለኩት ታበረካታኛለች እና እንደ ሚድል ኦፍ ፓሪስ ስቴሽን እየተንገዳገርኩ እነዳ ነበር ይቆምብኝ ምን ይያል እሷ ግን ክሪቲሳይዝ አላደረገችም ጎበዝ ነው እየነዳ ነው ዝብለ ነው እኮ አንተ የምትፈራው ያለች ቢዝነሳችንም እንደዛ ነው አብረን እንደጋገፋለን ጥሩ አመለካከት ነው ያለን አንዱ ዝርክር ሲሆን አንዱ ጠንቃቃ ሆነ ብዙ ነገር ሰርተናል ዘላስ 20 ዓመት ቢዝነስ ጥሩ ሁኔታ ላይ ነው አሁን በቃ ከተማ ውስጥ አሉ የሚባሉ ከጥቆች ገንቢዎች መካከል አንደኛ ነን ክሊቭላንድ ውስጥ ብዙ ነገር አኮምፕሊሽ አድርገናል እኔ ፋርማሲ ነበር በአንድ ወቅት ፋርማሲ አሁን ባስኬትቦል ታውቅነው አላውቅም እና ለብራን ጄምስ የኔ ከስተመሮች ነበሩ ኢማጂን ካር ራስ መኮንን ተመርቆ የተማረ ተማሪ ልጅ አሜሪካን ገብቶ ለብራን ጄምስ መድኃኒት ቀምሞ ማቅረብ ቀላል ነገር አይደለም እንደገና በሌሎችም ደጋግሜ የምናገረዋለን የስቴቱ ገቨርነር ለኦፊሰርን ሲያደርግ መጀመሪያ መጥቶ ገንዘብ ከጠየቃቸው መካከል እኔ ነኝ እና በእድሜ በስራዬ እና ባለቤቴ አስበን ያላሰብነው ቦታ ደርሰናል እና ብዙ ነገር ብዙ አፓርትመንቶች ማኔጅ አድርገናል አሁን በቅርቡ ላስቲር አዲስ ቪላ አፓርትመንት 130 ዩኒት 130 ባወራና ነው ቆንጆ አፓርትመንት ለግጀሪ አፓርትመንት ሰርተናል አሁን ከአመት ከሁለት አመት በኋላ ልጆቻችን ሲያልቁ ብዙ መሰራቸው አፓርትመንቶች አሉ አገር ቤት መስራት እኔ እንኳን ገንዘብ ለመስራት እዚህ ሀገር ፍላጎት የለኝም ግን ብችል እውቀቴን ያለኝን የተማርኩትን ስለ አፓርትመንት አሰራር ስለ ኮንስትራክሽን መጥቼ ለሚማሩ ሰዎች ባስተምር ደስ ይለኛል እኔ የምፈልገው እንግዲህ ያላ በጎ አድራጎት ስራ መስራት ነው የምፈልገው እኔ የተለያዩ ድርጅቶችን ረዳ ነበር ለሶማኒ ይርስና ግን እኔ ምን ሆኛ ያገኘሁት መሰለ እኔ as a businessman ራሴ ረን ማድረግ ነው ወደው እኔ ባሰብኩት ፕላን አንድ ቧንቧ ለመገንባት 4 ወር መሰብሰብ አልፈልግም አንድ ቧንቧ ለመገንባት 10 ደቂቃ ውሳኔ በቃል ባይለኝ እና ብዙ ድርጅቶች ጋር ስሞክር እኔ ፍሸንተ ነውልኝ እኔ እንደምፈልገው አይደለምና እኛ በቢዝነስ ባለን አይዲያ ለምን ራሳችን አንሰራውን ብለን በቃ ራሴና ባለቤቴ ተማካከረን ሎካሊቲ ሰዎችን እየቀጠለ እየሰራን ያለው ደግሞ በጣም ኢፌክቲቭ ሆነ አግኝቼዋለሁ ያኔ በሃፓ ጊዜ የተገደለው ወንድም ነበር ለሱ ማስተዋሻ እንዲሆን ራስ መኮንን ነበር የተማረው ውሃ ከፈትኩላቸው እዛው ከፈትንላቸው ማስተዋሻ ቦታ አረግንላቸው ላይብራሪውን ደግሞ ፈቀዱልና በሱም ካረጋችሁልኝ አስገባላችኋለሁ አልኳቸው አስገባን 50 ኮምፒውተር ነው ያደረገው ያ50 ኮምፒውተር ወደ 70,000 መጽሐፍ ነው ዳውንሎድ ያደረግነው በጎስቶታ የሚባል ዳክተር ዳንኤል ከሱ ጋር ተባብረን አረግንላቸው የሚገርም ነገር አሁን አረጀ ነበር ዳይሬክተሩ ሲጫወተኝ በክልሉ አሁን በትምህርት ውጤት አንደኛ ያ ትምህርት ቤት እኛና ባለቤት የረዳነው ትምህርት ቤት 86% ያልፋል ከግል ትምህርት ቤቶች ለተሻለ ውጤት እያመጣለ ትምህርት ቤትና ውጤቱን በማየት ደስ ብሎኛል እንደገና ማንደፈው የሚባል ወጣት እዛ ያለ ኢንጂነር ከሱ ጋር አብረን ጉድጓድ እየቆፈርን እሱ ማኔጅ እያደረገልን እየሰራን ያለ ነው እና ውሃውን ለምሳሌ ፍኖተ ሰላም የሚባል ድሮ ጀግኖች የሚባል ትምህርት ቤት 60 ተማሪዎች አላቸው
ማህደር ተማሪዎች በቀን 6000 ሊትር ውሃ ነው የሚፈልጉት እኛ 20000 ያመረትን በቀን አትክልት እያጠጡ ምን ይያሉ ራሳቸውን ችለዋል እንደገና ሽንት ቤትና ሻወር ሰራንላቸው እና ትምህርት ቤቱ ራሱን በራሱ ይችላል እንኳን ጁኒየር ቢባል ትምህርት ቤት ደግሞ ሃይስኩል የተማርኩበትና 1-2-3 ትምህርት ቤቶች ወደ 170 ኮምፒውተር አከፋፍለናቸዋል ለመጀመሪያ ጊዜ ሐረር ውስጥ ተማሪዎች ዓለማያ ዩኒቨርሲቲ ሲሄዱ እዛ ባሉበት ትምህርት ቤት ኮምፒውተር ቴስት ሊፈተኑ 12ኛ ክፍል መልቀቂያ ፈተና ሊፈተኑ አድርገናቸዋል እና ይሄንን የክልሉ ቫይስ ፕሬዝዳንት የተገኘበት መርቀናል ሰው እኔ መጣ መሰለኝ ዛሬ 5 ዓመት በጤና ችግር ደርሶብኝ ነበር ስትሮክ አድርጎኝ ነበር ሁለት ጊዜና ህይወት ያለኝን አመለካከት ቀይረው በቃ እኛ ሰርተናል ገንዘቡን ተሰበሰበ እንጻም ተሰራ ህይወት ትርጉም ያጣላል ይላል ለምን እናንቺ ባለ ለምንዳን ለዳን ብለን በቃ ፋውንዴሽን የጀመረው እንደዛ ነው እንደገና ከዛ ሌላ ደግሞ እኔ ሐረር ይሄ ገበሬ ባለው ገንዘብ ነው በነፃ ያስተማሪ ሐረር በነፃ ሃይስኩል አንድ ብር አከፈኩ በነፃ ተመረጠ አስተማሪ ቀጥሮ ያስተማረን ህዝብ ነውና ለምን እኔ ሰጠኝ ገበሬ ተመልሼ ልጆቻቸውን የመማር እድል ለምን አልሰጠም በሚል በዛ ነው ተመካከረን እያደረግን ያለነው አሁን ይገርማል ሐረር ብቻ አላቆምንም አሁን ዳሮ የሚባል ቦታ ዳሮ የሚባል አውራጃ ነው ያ እኔ ደቡብ ኢትዮጵያ የት እንዳለ እንኳን አላውቅም ሰው ሲጠይቀኝ ጉግል እጄን ያየሁትና በቀደም እዚያ መጥተው እንደማመስገን ነበር ወደ 3 ጉርጓድ ከፈረላቸውና ከ5000 ሰው በላይ ተጠቀሙበታል አሉ እና ወደፊት ፕላናችን እና ባለቤቴ ሌሎችንም ኤሪያ ለመርዳት ነው እናስበው እኔና ባለቤቴ ቁጭ ብለን ተመካክረን ይሄን ሰመር ቆንጆ አየር ስለሆነ አሜሪካውን ከልጆቻችን የቤተሰብ ጊዜ ያሳልፈን ከዛ በኋላ ደሞ ፕላን እናደርጋለን በቅርቡ ለመመለስ አስበናል እኔ ሁሉም ኢትዮጵያ ተጋግሜ ይላሉ መንግስት ማለት ህዝብ ነው ህዝብ ነው እኔ እናንተ ነን ይሄን ህዝብ ምንም ሲያኖረው የሚጠጥ ንጹህ ሲያኖረው እኛን አስተምሮ ከሐረር ቅድም ካንተ ሰው ጋር እንዳወራሁት ሐረር ጁኒየር ከዛላ 30-40 ዓመት ተመርቀው ሃርቫርድ የገቡ አይቪ ሊግ የገቡ ወጣቶች አሉ ኑሯቸውን ያሸነፈዋል በእኔ ደረጃ ባሉም ከኔም ያነሰ ገቢ ያላቸው ሰዎች አሉ ከኔም የበለጠ ገቢ ያላቸው አሉ ይሄ አሜሪካን ሀገር አልሙኒየም ይባላል የተማርክበት ትምህርት ተመልሰህ ተዛለ እኔ አሁን ለፋርማሲ ስኩል የተማርኩበት ዞር ብለን መዋጮም ተሰጣለ እና እኔ ያንዳንድ ኢትዮጵያዊ $50 አለምን ያለው ወገናችን ዞር ብለን እንርዳ መንግስት ሁሉ ነገር ሶልቭ እንዲያደርግልን አስፈልግ አሜሪካ ያደረገው ሀብታሞች ናቸው መንግስት አይደለም መንግስት አገሩን አስተዳደረ እንጂ ይሄን ያደረጉት እነ ካርኔጊ ሮክፌለር ናቸው እኛ በዛ ደረጃ ሀብት የለም ግን ህዝቡ አንርሳው ይሄን ህዝብ አለ ምን አለ ትንሽ ብርሃን መስጠው እዚህ መተን ቫኬሽን ቀምተን ከመንሄድ መዋጮው ነገር ቮለንተር ሐኪም ኮንክ መታ እንደገና አንድ ወር ሄደ በነፃ ታከማረ እኔ እግዚአብሔርን በጣም አመሰግናለሁኝ ጥሩ ባለቤት ስለሰጠኝ ባለቤቴ 3 ነገር በህይወቷ ኢምፖርታንት የሆኑ ነገሮች አሉ እኔ ትዳሯ ልጆቿና ስራዋ ነው እና እንደዚያ ላይ ቤት ስለሰጠኝ ይሄን ነገሮችን ለማከናወን ይችላል በስራችን ኮምፕሮማይዝ አታረግም በቤተሰቧ ኮምፕሮማይዝ አታረግም ለበልጆቿ ኮምፕሮማይዝ አታረግም እንደዚህ አይነት ባለቤት ስለሰጠኝ አመሰግናለሁ እሱንም ሐረርን ለምሳሌ እሷ አታውቀውም ከኔ ጋር ለመጀመሪያ ጊዜ ባለፈው ነው የሄደችው እና የቆሎ ትምህርት ቤት አሰርተን ነበር የመጣነውና ለዛ አመሰግናታለሁ እሷ አዲስ አበባ ተመራ ናዚ ስኩል ያደገች ሐረር የቱ ጋር እንደሆነ አታውቅም ግን የኔን ራዕይ አሳጥራጥራ በደንብ አድርጋ ስለደገፈችኝ አመሰግናት ሞክራለሁ እፈልጋለሁ እድሉን ስለሰጠኝ ጊዜን ወስደህ ስለመጣ አመሰግናለሁ አሁን እኔ ብዙ ጊዜ ቴሌቪዥን ላይ መቅረብ አልፈልግም ማውራትም ስለ ሀብቴ ማውራትም አልፈልግም ሀብት ቀሪ ነው ግን ለሌላው ህብረተሰብ ትምህርት እንዲሆን አርአያ ለመሆን እመኛለሁ ሁሉም ሰው እኔን አይቶ ይማር $35 ይዞ ሄዶ አሜሪካን ሀገር ያለፈለት ሰው 15000 ማይል አቋርጦ ቤተሰቡን ጥሎ መጥቶ ያገሩን ህዝብ እየረዳ ነው ያን በቀደም መሸኛ 200 ሰው በላይ ተገኘልኝ ልጅ ሆነን 7ኛ ክፍል የተለያየን ጓደኞችን አግኝቻለሁና ባካችሁ ተመልሰን ሀገራችንን እንርዳ ፖለቲካውን ለፖለቲከኛ ተውት እኛ አቅም ያላችሁ ሰዎች ለሀገራችን ይሄ ውሃ ያጣ ምግብ ያጣ እየኖረ ያለውና ብዙዎቻችን ኑሯችን ሳካልጆች ባካችሁ ተመልሳችሁ ሀገራችን አገልግሉ